ኢንሻአላህ እኚህ ነብይ ያው ትልቅ ትምህርት ቤት ናቸው ለኛ። አንድ ሰው የሆነ ነገርን ሲያጠፋ የሆነ ነገርን ሲያበላሽ ልጆች በየሰፈሩ ምናልባት አንተ አሳዳጊ የበደለ ተብሎ ይባላል አይደል? ወላጆቹን ያሰድባል አንድ ሰው። ይሄ አጋጥሞች ያውቃል እንደዚህ ነገሮች። ይሄ ስድብ ማለት በቃ የመጨረሻ ነው። ወላጅን ማሰደብ ደረጃ ላይ አንድ ልጅ ይደርሳል ስነ ምግባሩ ስለተበላሸ። አሁን ይሄ ኡማ አማና ጠፍቷል፣ እዝነት ጠፍቷል፣ ይሄ መተባበር ምናምን እርስ በርስ መረዳዳት ምናምን ጠፍቷል። እውነት ነብዩን እናሰድባችሁ? ጥሩ አዛኝ ናቸው፣ ጥሩ ተንከባክበው ለዚህ ደረጃ አድርሰውናል የአላህ መልእክተኛ። እንደው አህመድ አፋሽ ልናደርጋቸው ነው የአላህ መልእክተኛ? ከባድ ውለታ ነው ለኛ ያሉልን ነብዩ አለይሂ ሰላም በመላካቸው የምናገኛቸው ነገር አለ። የመጀመሪያው ለኛ አላህ Subhanahu Wa Ta'ala ለኛ እዝነት አድርጎ ነው የላከው። አሁን የጠቀሳችኋት የቁርአን አንቀጽ አለ ለቀድ ጃአኩም ረሱሉ ሚን አንፉሲኩም ነው። ከኛው ከራሳችን ነው አላህ ያመጣልን። የሚረዳን የሚጨነቅልን የምንሰራው ወንጀል የሚያስጨንቃቸው ነብዩ አለይሂ ሰላም የአይሁድ ጀናዛ ስለሞተኩ አልቅሰዋሉ። ለምንድነው እሷ ነፍስ ነች ብለዋሉ። ይሄን ከኡመታቸው አልፎ ማለት ነው የሚጨነቁ ነብይ ናቸው ነብዩ አለይሂ ሰላም። ከዛ አልፎ ነብዩ እኔና እናንተ ምሳሌ ብለው ተናግረዋሉ። አንድ እሳት እንደሚያራግብ ሰው ምሳሌ ነው። እሳት የሚያራግብ ሰው እሳት ያቀጣጠለ የእሳት ራት የሚባሉ ነፍሳቶች አሉ። እዛው ሊገቡበት ይፈልጋሉ፣ ያባራቸዋል። በሚችለው አቅም ያባራል። ቢገቡ የሚጎዱት እነማን ናቸው? ራሳቸው ናቸው። እሱ ግን እነሱ እንዳይጎዱ ብሎ ያባራቸዋል። እኔም ደግሞ ወገባችሁን ይዤ ጀሃነም እንዳትወርዱብኝ ብዬ ታገላለሁ። አምልጦት ከሱ የገባው ሰው ተቃጥሎ እዛው ይቀራል። ከኔ ማምልጦኝ የገባ ሰው ደግሞ እዛው ጀሃነም ውስጥ ይቀራል ነው ነብዩ አለይሂ ሰላም። ይሄን ለዚህ ረህመት ነው። ማንም ሰው ጀሃነም አልቅሰዋል እኮ ነብዩ አለይሂ ሰላም ከዚህ ኡመት ጀሃነም የሚገባ ሰው አለ ወይ ብለው እኮ ያለቀሱ ነብይ ናቸው። ይሄ ከባድ የሆነ እንትን ነውና ይሄ በተለይ አዚዙን አለይሂ ማዓኒቱም ሐሪሱን አለይኩም የተባለው ይሄኛ ጉዳይ የሚያስጨንቃቸው ነብይ ስለኛ ብለው የሚያለቅሱ ነብይ እዚህ ዱንያ ላይ እንዳለቀሱ ኡመቲ ያሉ ይሽተክቱ ኡመቲ ያሉ በቃ ይሄ እኛም መገናኘት አጠገባቸው ያሉትንም እየወደዱ ያከበሯቸው ገና ያላዩንን ደግሞ እኛን እየናፈቁ የኖሩ ነብይ ናቸው። ሐታ ረሳቱል ቂያማ የቂያማ ሜዳ ላይ ሰዎች በላባቸው በሚጥለቀለቁበት ሰዓት ላይ አያገባኝም ብለው ወይም ደግሞ እንደሌላ ነብያቶች ነፍሲ ነፍሲ ብለው መሸሽን አልመረጡም። ኡመቲ ያሉ ዛም ላይ ይጮሃሉ። የአላህ መልእክተኛ ሲራጥ አፋፍ ላይ ቆመው اللهم سلم سلم እያሉ የአላህ መልእክተኛ ይጮሃሉ። ጌታዬ ወይ አድንልኝ እያሉ እኚህ ናቸው የእዝነት ነብይ ነብዩ አለይሂ ሰላም። ነብዩ መላካቸው ይሄ ነው ትልቁ ነገር። ለስነ ምግባራችን ደግሞ ትልቅ ስኬት ናቸው ነብዩ አለይሂ ሰላም። ትልቅ ስኬት ናቸው። ኢነማ ቡዒስቱ አሉ አይደል እንዴ? የተላኩበት ዋናው ዓላማ ሊኡተሚመ መካሪመል አኽላቅ። እንግዲህ ስነ ምግባርን ለማሟላት ነው። ስነ ምግባራችን ካልተሟላ ነብዩ አላሟሉም ማለት ነው። እኛ ላይ ዲኑን እኮ አላሟሉም እያልን ነው። ይሄ ከባድ ክፍተት እየፈጠረን ነው በሳቸው ላይ ራሱ። ምክንያቱም ነገ የቂያማ ቀን እኔ ጋር ቅርብ የሆነ ሰው እኔ ጋር ተወዳጅ የሆነ ሰው ማን ነው? አሐሲኑኩም አኽላቃ ስነ ምግባሩ ምርጥ የሆነ ሰው ብለው ቃል ገብተዋሉ። ነብዩ በመላካቸው ይሄ ነገር አለ። እስቲ ኡስታዝ አብዱል አዚዝ አብዱልረዛቅ ኑሩ አንዳንድ ነገሮች ጨምረው። ብስሚላሂ الرحمن الرحيم الحمد لله رب العالمين وأصلي وأسلم على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته. سلا እዝነት ስለ አዛኙ ነብይ ስለ ነብዩ አለይሂ ሰላቱ ወሰላም የተወራ ነው ያለው። ቀደም ሲል ኡስታዝ አለላህ ያነሳው አያለ አንተ ካንተ በፊት አንተ እኮ ባትመጣ ኖሮ ሁሉም ጥመት ላይና ሁሉም አደጋ ላይ ነበሩ ሁላቸውም ይላል። ቀደም ሲል ሼህ አህመድ ጋር የተነሳ ነጥብ አለ። የጃሂልያው ማህበረሰብ ሲያደርገው የነበረ የሴቶችን ግድያ፣ ሴቶች ከነነፍሳቸው መቀበር ተነስቷል። እዛው ላይ አንዳንድ ማከል የምፈልጋቸው ነገራቶች ያልተነሱ ነጥቦች አሉ። አላወህወ ሴት ልጅ ከነ ህይወቷ ትቀበራለች። ብዙ የተቀበሩ አልፈዋል ብዙ እናቶች። ያን ብቻ ሳይሆን ደግሞ ከመቀበር ደግሞ የተረፉ ልጆች ሴት እህቶች እነሱ ላይ ደግሞ የሚደርሰው መከራና ሰቀቀን እጅግ በጣም የሚዘገንንና ኢሰባዊ የሆነ ነው። አንድ ሰው
ልጁ የሚለው ያ አባቱ የሚታወቀው በምልክት አስተያይተው ነው። አፍንጫው እሱን ይመስላል፣ እግሩ ወይ የሆነ ነገሩ የፊቱ ጉንጩ ጆሮ ምናምን እሱን ይመስላል ተብሎ በቃ አንተን ይመስላል ይሄ ነው አባት ተብሎ የሚሰጥ ነበር። ሴቶች ላይ የሚደርሰው ግፍ በጣም ከባድ የሆነና የሚከብድ ነገር ነው። ያም ነበር። ለሁሉም ሚስት ነበረች ሴት፣ የማንኛውም መጫወቻና የማንም እንደፈለገ የሚያደርጋት የነበረበት የጃሂልያ ተግባር ነበር። ሌላው ደግሞ የሰው ልጅ እኛ ሰዎች ነን። ስለ ሰዎች ነጻነት ወይም ደግሞ ለሰው ልጆች ለማዘን እኛ ዋናው የዚህ ፕሮግራሙ ዓላማ እኛ አዛኞች እንድንሆን አላሁ ተዓላ ያዘነውን እዝነት ነብዩ አለይሂ ሰላቱ ወሰላም ምን ያክል አዛኝ ነበሩ የሚለውን ስንማርና ስንተዋወስ ትልቁ ቁም ነገር ከኛ ልንይዘው የሚፈለግ ቁም ነገር አለ። ያ ቁም ነገሩ ምንድነው? እኛ አዛኞች እንድንሆን ነው። ኢዘን የሰው ልጅ እንደ ዕቃ የሚሸጥበት ጊዜ ነበር። የሰው ልጅ ባርነት፣ ሰው ፊቱ እንደዚህ ከዚህም እየታየ አይ ይሄ ጡንችስት ነው ትከሻው ታይቶ ይሄ ሊሸከም ይችላል፣ ይሄ ሊሰራ ይችላል፣ ጎበዝ ነው ተብሎ የሰው ልጅ ተመርጦ የሚሸጥበት እንደ ዕቃ የነበረበት የግፍ ዘመን ነበረ። እርስ በርስ ደግሞ የሚጨካከንበትና ወለድ የተስፋፋበት በአራጣ የሚኖርበት ሀብታም ብቻ የሚኖርበት ድሃ የበታች ሆኖ ከሌለው ከሁሉም አንሶ ከሰው በታች ሆኖ የሚኖርበት የተጨማለቀ ሀያት ነበረ። ላኪን ግን በዚህ ማህበረሰብ ውስጥ አላሁ ተዓላ አዛኝ የሆኑትን አሽረፈል ኸልቅ በመሃላቸው አላሁ ተዓላ ላከ። እኒህ ነቢይ አለይሂሙ ሰላቱ ወሰላም ያንን ማህበረሰብ መቀየር ትልቅ ቻሌንጅ ነበር።